ሰበር ዜና ህወሓት ውጊያውን በአፋር በኩል ጀምሮታል። በሌላ በኩል የታጣቂዎቹን የመዋጋት አቅም ለመጨመር ታጣቂዎቹን ወደ ኤርትራ ማሰልጠኛዎች ተራ በተራ እያስገባቸው እንደሚገኝም ታውቋል። በሌላ ዜና በመቀለ ከተማ አንድ ታዋቂ ግለሰብ ላይ ደግሞ ህወሓት የግድያ ሙከራ አድርጓል። በሌላ ዜና ኢራን አንድ አስደናቂ ውሳኔ ወስናለች። ኢራን በወሰነችው ውሳኔ አሜሪካ በጣም ተደስታለች። በሌላ በኩል ጠቅላይ ሚኒስትሩ በድንገት ስልጣናቸውን ለቀዋል። ሁሉንም ሰበር ዜናዎች በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎች ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን አሁኑኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የህወሓት ታጣቂዎች በአፋር ክልል ድንገተኛ የሞርተር ጥቃት ፈጸሙ። ጊዜያዊ አስተዳደሩን በማፍረስ በትግራይ መጠነ ሰፊ የግዳጅ ወታደራዊ አፈሳ እየፈጸመ የሚገኘው ህወሓት በትናንትናው ዕለት በአፋር ክልል ዞን 2 መጋሌ ወረዳ የሞርተር ጥቃት መፈጸሙን ምንጮች አረጋግጠዋል። ሆርን ፍሪኩዌንሲ የተሰኘ ድረገጽ በበኩሉ ጥቃቱ የተከፈተው የአፋር ጸጥታ ኃይሎች በሰፈሩበት አካባቢ እንደሆነ ዘግበዋል። የጉዳቱ መጠን በግልጽ ባይታወቅም ድርጊቱ በአካባቢው ማህበረሰቦች ዘንድ ድንጋጤ መፍጠሩን ነዋሪዎች ገልጸዋል። ጥቃቱ በደረሰበት አካባቢ የአፋር ክልል የጸጥታ ኃይሎች የነበሩ ቢሆንም ከጥቃቱ በኋላ ምንም አይነት አጸፋዊ ማጥቃት እንዳልተሰነዘሩ እማኞች ተናግረዋል። በቅርብ ወራት ውስጥ በአካባቢው ተመሳሳይ ጥቃቶች መመዝገባቸውን የአካባቢው ምንጮች ይገልጻሉ። ከዚህ ቀደም በአካባቢው ህወሓት በፈጸመው ጥቃት 2 ንጹሃን ዜጎች መገደላቸው የሚታወስ ነው። የትግራይ ታጣቂዎች በአካባቢው ጥቃት የፈጸሙት በፌዴራል መንግስቱና ህወሓት መሃል ያለው ውጥረት ባየለበት ወቅት ነው። ከቀናት በፊት ዶክተር ጌዲዮን ጢሞቴዎስ በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ ማስጠንቀቃቸው የሚታወስ ነው። በሌላ በኩል ህወሓት አሁን ያለው ታጣቂ አስተማማኝ የመዋጋት አቅምና ስልጠና እንደሌለው ግምገማ ላይ በመድረስ ዳግም ስልጠና እንዲያገኝ ወደ ኤርትራ መላክ መጀመሩ ታውቋል። እንደ መጀመሪያ ዙርም ታዲያ በምስራቃዊ ዞን በጎሎ መካዳ ወረዳ በአዲ ሁጻ አካባቢ የሚንቀሳቀሰውንና በወዲ ፈጠነ የሚመራው አርሚ 15 እና ኮር 2 ስልጠናውን እንዲወስድ መወሰኑ ተሰምተዋል። ይህ አርሚ በኤርትራ በሚገኙት በገርገራ አካባቢ አማሃረ፣ በዳማስ አካባቢ ግንዳአና በሳዋ ወታደራዊ ካምፖች ውስጥ ዳግም ስልጠና እንዲወስድ ዝግጅት እያደረጉ መሆናቸው ታውቋል። በቀጣይነትም ሌሎች አርሚዎች በዙር በተመሳሳይ መልኩ የሚሰለጥኑ መሆኑ ነው የተረጋገጠው። በሌላ ዜና የቀድሞ የትግራይ ክልል ፕሬዝዳንት ጸጋይ ብርሃ በዛሬው ዕለት በመቀለ ከተማ የግድያ ሙከራ ተደረገባቸው። የነ ደብረጽዮን ቡድን ለራሳቸው ሰው እንኳን የማይራሩ የጨካኞች ስብስብ ነው ሲሉ ምንጮቻችን በንዴት ገልጸዋል። ጸጋይ ብርሃ ይሄ አደጋ ሊደርስባቸው የቻለው አሁን ያለውን የነ ደብረጽዮን አካሄድ ስላልተቀበሉ ነው ተብለዋል። ሻዕቢያ በኤርትራ ላይ የሚያደርገውን እኩይ ተግባር የነ ደብረጽዮን በትግራይ ላይ እየተገበሩት ይገኛሉ ሲሉ ምንጮቻችን ተናግረዋል። ወደ ዓለም አቀፍ ሰበር ዜናዎች ስንሸጋገር የአሜሪካና ኢራን ንግግር ውጤት እያስገኘ መሆኑን ምክትል ፕሬዝዳንት ጄዲ ቫንስ ገለጹ። አሜሪካና ኢራን ስዊዘርላንድ ውስጥ እያካሄዱት ባለው ንግግር መልካም ውጤቶች መገኘታቸውንና የተሳካ የመጨረሻ ስምምነት ላይ ለመድረስ ጥሩ መሰረት መጣሉን የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ተናገሩ። ንግግሩ ከተጀመረ በኋላ የኢራን ልዑካን ረግጠው ለመውጣት ቢዝቱም በሁለቱ ሀገራት ተወካዮች መካከል የሚካሄደው ድርድር ለረጅም ሰዓታት ቀጥሎ ነው አዎንታዊ ደረጃ ላይ መድረሱ የተነገረው። ወሳኙ የባህር ላይ መተላለፊያ ሆርሙዝ ወሽመጥ ክፍት ነው ያሉት የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በሊባኖስ የሚካሄደውን ጦርነት በተመለከተም ተገቢው ቅንጅትና ቴክኒካዊ ጉዳዮችን በተመለከተ ንግግር ማድረግ እንደሚቀጥል አመላክተዋል። በኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የሚመራው የኢራን ልዑካን ቡድን በስዊዘርላንድ ለ18 ሰዓታት ያህል የቆየ
ከፍተኛ ድርድር ካደረገ በኋላ ወደ ቴሄራን ተመልሰዋል። በተያያዘ ዜና ኢራን የኒውክሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ፈቅዳለች ሲሉ ጄዲ ቫንስ ተናገሩ። የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ እንደገለጹት ኢራን የዓለም አቀፉ ማህበረሰብ ዋነኛ ጥያቄ የሆነውን የኒውክሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ፈቅዳለች። ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር የሚደረገው ውይይትም ዛሬውኑ ሊጀመር እንደሚችል ታውቋል። በስዊዘርላንድ መግለጫ የሰጡት ምክትል ፕሬዝደንቱ የኒውክሌር ጉዳይ እኛ አሜሪካውያን ምናልባትም ይበልጥ በከፍተኛ ሁኔታ የተደሰትንበት ጉዳይ ነው ብለዋል። አክለውም ይህ ለአሜሪካ ሕዝብ ትልቅ ታሪካዊ ምዕራፍ ሲሆን በኢራን ያለውን የኒውክሌር ታጣቂነት መርሃ ግብር በዘላቂነት ለማቆም የተደረገ የመጀመሪያው እርምጃ ነው ሲሉ ገልጸዋል። ይሁን እንጂ ኢራን የኒውክሌር መርሃ ግብሯ ለሰላማዊና ለሲቪል አገልግሎት ብቻ መሆኑን ምንጊዜም በጽኑ ትሟገታለች። በሌላ ዜና የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር ስልጣን ለቀቁ። ሰር ኪር ስታርመር ከዩናይትድ ኪንግደም ጠቅላይ ሚኒስትርነት እንዲሁም ከሌበር ፓርቲ መሪነት መልቀቃቸውን አስታወቁ። ጠቅላይ ሚኒስትሩ ዛሬ በሰጡት መግለጫ ከ2 ዓመት በፊት ወደ ጠቅላይ ሚኒስትርነት መምጣታቸው በህይወቴ የሚያኮራኝ ቅጽበት ነው ብለዋል። ስታርመር ከባለቤታቸው ጋር ሆነው መግለጫውን ሲሰጡ ብዙዎች በጭብጨባ ድጋፋቸውን ሰጥተዋቸዋል። ባለፈው ሳምንት አንዲ በርንሃም በግሬተር ማንቸስተር ምርጫ ማሸነፋቸው የሌበር ፓርቲ መሪ በመሆን ስታርመርን እንዲገዳደሩ መንገድ ከፍቶላቸዋል። ስታርመር ወደ ፖለቲካ የገቡት የሚሊዮኖችን ህይወት በተሻለ ሁኔታ ለመለወጥ መሆኑን አስታውቀዋል። በአውሮፓውያኑ ሐምሌ 2024 ሌበር ፓርቲ ወደ ስልጣን እንደመጣም በንግግራቸው ይህንን ጠቅሰዋል። የባለፈው ሳምንት የምርጫ ውጤት ተከትሎ ጠቅላይ ሚኒስትሩ ለአንዲ በርንሃም መንገድ እንዲያመቻቹ ከሚኒስትሮቻቸው ጫና ውስጥ ከቷቸዋል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕም ጫና የበረታባቸው ኪር ስታርመር ከጠቅላይ ሚኒስትርነታቸው ይለቃሉ በማለት በኃላፊነት የነበራቸውን ቆይታ ተችተዋል። ዛሬ ጧት ከንጉስ ቻርልስ ጋር በስልክ እንደተነጋገሩና ስልጣን እንደሚለቁ እንዳሳወቋቸው ገልጸዋል። በሀገሪቱ ትልቁን ስራ እየለቀቁ እንደሆነ ጠቅሰው በቀጣይ እጅግ የሚጠቅመው ስራ ላይ እንደሚያተኩሩ ተናግረዋል። በቻልኩት መጠን ለሚስቴ ጥሩ ባል ሆኛለሁ፣ ባለቤቴ ከጎኔ በመቆም ጥሩና መጥፎ ጊዜ እንዳልፍ ረድታኛለች ሲሉ በስሜት ተሞልተው ንግግራቸውን አሰምተዋል። ለውብ ልጆቼ ጥሩ አባት ሆኛለሁ፣ ልጆቼ የደስታዬና ኩራቴ ምንጮች ናቸው ብለዋል። ስታርመር በተገቢው መንገድ ስልጣን እንደሚያስረክቡ ገልጸው ለቀጣዩ ጠቅላይ ሚኒስቴር ሙሉ ድጋፋቸውን እንደሚሰጡ ተናግረዋል። ቀጣዩ ጠቅላይ ሚኒስቴር ከ2 ዓመት በፊት ከነበረው አንጻር ጠንካራ የሆነና ፍትህ የሰፈነበት ሀገር እንደሚረከቡ ማወቅ አለባቸው ብለዋል። ከጎናቸው የነበሩ ጓደኞቻቸውና የስራ ባልደረቦቻቸውንም አመስግነዋል። ስታርመር የተረከቡት ፓርቲ በፖለቲካ በፋይናንስና በሞራል እየላሸቀ እንደነበረ ጠቅሰው በተደጋጋሚ ፓርቲው አብቅቶለታል ሲባል መስማታቸውን በንግግራቸው ጠቅሰዋል። ስታርመር እንዳሉት የሌበር ፓርቲያቸው ዋነኛ ጥያቄ እሳቸው በቀጣይ ምርጫ ለመወዳደር የተሻሉት አማራጭ ስለመሆናቸው ነው። ፓርቲያቸው ለዚህ ጥያቄ የሰጠውን ምላሽ አዳምጠው በበጎ መንገድ መቀበላቸውን አክለዋል። እያንዳንዱ ውሳኔያቸው የምወዳትን ሀገሬን በማስቀደም የተወሰደ ነው ሲሉም ተደምጠዋል። ውድ ተመልካቾቻችን የሰዓቱን የተመራረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።